ሐሳባችሁን ሲገልጹ ያቋርጧቸዋል። ከሚገባው በላይ የምትሰጡትን ሐሳብ አይቀበሏችሁም። በሚገባው ልክ ትሪት አያደርጓችሁም። ምክንያቱም ለእናንተ ክብር ስለሌላቸው ነው። ክብር የሚጀምረው ከራስ ነው። እያንዳንዱን ነገር አፕሩቫል መጠበቃችሁን ስታቆሙ ነው ሰዎች የሚያከብሯችሁ። ቫልዩ ያለው ሰው ስትሆኑ፣ ባውንደሪ ያለው ሰው ስትሆኑ ነው ሰዎች የሚያከብሯችሁ። ዛሬ ላይ ሰዎች እያከበሯችሁ አይደለም፣ እነዚህ ነገሮች ስለሌላችሁ ነው። ጥሩ ዜና፣ እነዚህን ነገሮች መቀየር ትችላላችሁ። ብዙ ሰዎች ወይም ክብር የሚመጣው ብለው የሚያስቡት ገንዘብ ሲኖራቸው ሰዎች የሚያከብሯቸው ይመስላቸዋል። በስታተሳቸው ሰዎች የሚያከብሯቸው ይመስላቸዋል። ወይም ደግሞ ታዋቂ ስለሆኑ ሰዎች የሚያከብሯቸው ይመስላቸዋል። ግን አይደለም። ትክክለኛው ነገር በሱ መንገድ አይደለም ሰዎች የሚያከብሯችሁ። ሪል የሆነ ወይም ደግሞ ትክክለኛው መንገድ ሰዎች እንዲያከብሯችሁ የምትፈልጉ ከሆነ በትክክለኛው መንገድ ኮሙኒኬት የምታደርጉ ወይም በትክክለኛው መንገድ መናገር የምትችሉ ሰዎች ስትሆኑ፣ ወይም ደግሞ ራሳችሁን መጠበቅ የምትችሉ ሰዎች ስትሆኑ፣ ባውንደሪ ያላችሁ ሰዎች ስትሆኑ፣ ኮንፊደንስ ያለው ሰው ስትሆኑ ነው ሰዎች የሚያከብሯችሁ። ዲሲፕሊን የሆናችሁ ሰዎች ስትሆኑ፣ በከፍታ ውስጥም በዝቅታ ውስጥም ቆማችሁ ወደፊት መራመድ የምትችሉ ሰዎች ስትሆኑ ሰዎች ያከብሯቸዋል። ሁሌ ግን አፕሩቫል የምትጠብቁ ሰዎች ከሆናችሁ፣ ለእያንዳንዱ ጥፋቶቻችሁ ከመጠን በላይ ይቅርታ የምትሉ ሰዎች ከሆናችሁ ሰዎች እናንተ ማክበር ያቆማሉ። ምንም ቫልዩ እንደሌላችሁ ነው የሚያስቡት። ያ ደግሞ በህይወታችሁ ሰዎች እንዳያከብሯችሁ ያደርጋቸዋል። እናንተ ሰዎች እንዲያከብሯችሁ የምታደርጉት በእናንተ ባህሪ ነው። የእናንተ ባህሪ ሰዎች እንዴት ማክበር እንዳለባቸው ጋይድ ያደርጋቸዋል፣ መስመር ያስይዛቸዋል። ስለዚህ ሰዎች የሚያከብሩ ሰው መሆን የምትፈልጉ ከሆነ ዛሬ የምናያቸውን 6 ነጥቦች ህይወታችሁ ላይ ልተገብሯቸው ይገባል። የመጀመሪያው ነጥብ ለራሳችሁ ክብር ይኖራችሁ። እያንዳንዱ ነገር የሚጀምረው ከዚህ ነው። ሁሉም ሰው እንዲያከብራችሁ ትፈልጋላችሁ? ለራሳችሁን ዲስሪስፔክት ማድረጋችሁን አቁሙ። ራሳችሁን አለማክበራችሁን አቁሙ። ምክንያቱም ራሳችሁን ትሪት የምታደርጉበት ለራሳችሁ ያስቀመጣችሁት ስታንዳርድ ሰዎች እናንተን እንዲያከብሯችሁ ያደርጋቸዋል። ስለዚህ ሁሌም ሰዎች እንዲያከብሯችሁ የምትፈልጉ ከሆነ ለራሳችሁ የምታስቀምጡት ስታንዳርድ ሊኖራችሁ ይገባል። ያን ስታደርጉ ሰዎች የሚያከብሯችሁ። ሁሉን ነገር እሺ የምትሉ ሰዎች ከሆናችሁ፣ የማትወዱትን ነገር ያልተቀበላችሁትን ነገር ሁሉንም እሺ የምትሉ ከሆነ፣ ሰዎች እንዲወዷችሁ ብቻ ሰዎች አብሯችሁ እንዲሆኑ ብቻ የምትቀበሉ ከሆነ፣ እናንተን የሚያስቀይም እናንተ ራሳችሁ እንድትጠሉ የሚያደርጉ ቀልዶችን ሲቀልጡ ዝም ብላችሁ የምታዩ ከሆነ፣ ባውንደሪያችሁን ሲተላለፉ ዝም ብላችሁ እያያችሁ የምታልፉ አይነት ሰዎች ከሆናችሁ ሰዎች እናንተ ማክበር ያቆማሉ። ለእናንተ ያላቸው ክብር እየወረደ ይሄዳል። ስለዚህ ቆም ብላችሁ ልታስቡ ይገባል። ቆም ብላችሁ ለራሳችሁ ክብር ሊኖራችሁ ይገባል። የራሳችሁን ስታንዳርድ ልታስቀምጡ ይገባል። ራሳችሁን ስታንዳርድ ስታስቀምጡ ነው ሰዎች የሚያከብሯችሁ። ኢማጂን አድርጉ። ከስራ እየመጣችሁ ነው፣ በጣም ደክሟችኋል። ቤት ገብታችሁ ማረፍ ትፈልጋላችሁ። ፕሮግራም የሚያደርጋችሁት ያንን ነው። ግን መንገድ ላይ የምታውቁት ሰው ያገኛችኋል። ዛሬ ፕሮግራም ቤቴ ስላለ እንድትመጡ ይላችኋል። እናንተ በግድ እየሳቃችሁ እሺ ትላላችሁ። በሚቀጥለውም ቀን ፕሮግራም ሲዶር ከረፈደ በኋላ ይደውልና ዛሬም ፕሮግራም ስላለ እቤት እንድትመጡ ይላችኋል። በድጋሚ ያንን ያደርጋል። እናንተም እሺ ብላችሁ ተመልሳችሁ ትሄዳላችሁ። ያንን ባረጋችሁ ቁጥር ያ ሰው እየተረዳ ሄደው እናንተ የራሳችሁ ፕሮግራም እንደሌላችሁ፣ የራሳችሁ ስኬጁል እንደሌላችሁ፣ ራሳችሁን ለሰዎች ብላችሁ ፕሮግራማችሁን የምትቀይሩ ሰዎች መሆናችሁን እየተረዳ ይሄዳል። ያንን ባረገ ቁጥር ደግሞ ለእናንተ ያለው ቫልዩ እየቀነሰ ይሄዳል። እናንተን ማክበር ያቆማል። ስለዚህ ራሳችሁን ማክበር የምትፈልጉ ከሆነ የዚህን ተቃራኒ ልታደርጉ ይገባል። በአክብሮት አሁን ላይ በዚህ ፕሮግራም ላይ መገኘት አልችልም፣ ፕሮግራሜ ዛሬ ማረፍ ነው ብላችሁ መግለጽ ይኖርባችሁ። ካይንድ ሆናችሁ በግልጽ በሆነ መንገድ ስታስቀምጡ ያ ሰው እያከበራችሁ ይሄዳል። ምክንያቱም የራሳችሁ ፕሮግራም ያላችሁ ሰዎች ናችሁ። የራሳችሁ ስኬጁል ያስቀመጣችሁ ሰዎች ናችሁ። ለሰዎች ብላችሁ ፕሮግራማችሁን የማትቀይሩ ሰው ናችሁ። ያ ደግሞ ቫልዩ እንዳላችሁ ሰዎች ይረዳሉ። ስለዚህ ያከብሯችኋል። ራሳችሁን ማስከበር የምትፈልጉ ከሆነ የራሳችሁ ሴት ያደረጋችሁት ስታንዳርድ ሊኖራችሁ ይገባል። ስታንዳርድ ስታስቀምጡ ነው ሰዎች የሚያከብሯችሁ። ስለዚህ ለሰዎች ብላችሁ የምትቀይሩት ነገር መኖር የለበትም። ፕሮግራማችሁ መኖር ይኖርባችኋል። ያን ስታደርጉ ሰዎች እያከበሯችሁ ይሄዳሉ። ለራሳችሁ የምትሰጡት ክብር ሰዎች እንዲያከብሯችሁ ያደርጋችኋል። ስለዚህ ሁሉም ሰው እንዲያከብራችሁ የምትፈልጉ ከሆነ ለራሳችሁ ክብር ይኖራችሁ። ሁለተኛው ነጥብ ደግሞ ስቶፕ ሲንኪንግ አፕሩቫል ወይም ደግሞ ሰዎች እንዲቀበሏችሁ መልፋታችሁን አቁሙ። ብዙ ሰዎች እንዲቀበሏችሁ ይለፋሉ። ያ ደግሞ በፍጥነት ያላቸውን ክብር እየገደለባቸው ነው። ሁሉም ሰው እንዲወዳችሁ በለፋችሁ ቁጥር ክብራችሁን እያጣችሁ ነው የምትሄዱት። ሁሉንም ሰው ኢምፕረስ ለማድረግ እየለፋችሁ ነው። ፌክ የሆነ ነገሮች ታደርጋላችሁ። ደስተኛ እንደሆናችሁ ሰዎች እንዲወዳችሁ ብሎ የማትፈልጉትን ነገሮች ስታደርጉ ቀኑ ሙሉ ትውላላችሁ። ያ ደግሞ ያላችሁን ክብር እያሳጣባችሁ ነው የሚሄደው። ሀሳብ ኖሯችሁ መናገር ኖሮባችሁ ሀሳባችሁ መግለጽ ኖራችሁ ወይም እውነታ ይዛችሁ ግን ሰዎች ምን ይሉኛል፣ ሰዎች ይጠሉኛል ብላችሁ ምን ያህሎቻችሁ ሀሳባችሁ ሳትናገሩ ቀርታችኋል? እውነታ ይዛችሁ ደግሞ ያንን ነገር መጋፈጥ አቅቷችሁ ከሰዎች ጋር ስሜት ይኖረኛል፣ ሰዎች ይጠሉኛል ብላችሁ ከሰዎች አፕሩቫል አጣለሁ ብላችሁ ምን ያህሎቻችሁ
ያንን ነገር ትታችኋል። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ ሰዎች እንዲያከብሯችሁ የምትፈልጉ ከሆነ የሰዎችን አፕሩቫል መጠበቃችሁን አቁሙ። ሰዎች ሁሉም ነገር እንደ አፕሩቫል እንዲሰጧችሁ መጠበቃችሁን አቁሙ። ራሳችሁ ላይ ስትሰሩ፣ ራሳችሁ ላይ ጠንክራችሁ ስታምኑ፣ በራሳችሁ የምትተማመኑ ሰዎች ስትሆኑ ነው ሰዎች የሚያከብሯችሁ። የራሳችሁ እምነት ያላችሁ ሰዎች ስትሆኑ ነው። ሁሉም ሰው እንኳን ባይቀበላችሁ የራሳችሁ እውነት የያዛችሁ ሰዎች ከሆናችሁ፣ ራሳችሁ አቋም ያላችሁ ሰዎች ከሆናችሁ ሰዎች ያከብሯችኋል። ምክንያቱም የራሳችሁ ማንነት ያላችሁ ሰዎች ናችሁ። ጠንካራ የሆነ ማንነት የገነባችሁ ሰዎች ናችሁ። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ በዙሪያችሁ ያሉ ሰዎች እንዲያከብሯችሁ የምትፈልጉ ከሆነ ሰዎችን አፕሩቫል አትጠብቁ። ሁሉም ሰው እንዲወዳችሁ መጣራችሁን አቁሙ። ሁሉም ሰው እንዲወዳችሁ መጣራችሁን በጣራችሁ ቁጥር ሰዎች እናንተ ማክበር ያቆማሉ። ለምን? ያላችሁን ቫሉ እያጣችሁ ነው የምትሄዱት። ያላችሁን አቅማችሁን እያጣችሁ ነው የምትሄዱት። ኢነርጂያችሁን እያጣችሁ ነው የምትሄዱት። ምክንያቱም የምታረጉት ነገር ከውስጣችሁ ሳይሆን ፌክ የሆነ ነገር ነው የምታረጉት። ስለዚህ ሰዎች እንዲቀበላችሁ መጣራችሁን አቁማችሁ ራሳችሁ ላይ ስትጥሩ፣ ራሳችሁን ለማሻሻል መትለፉ ሰዎች ከሆናችሁ፣ ዲሲፕሊን ከሆናችሁ፣ የራሳችሁ አቋም ላይ የጸናችሁ ሰዎች ከሆናችሁ ሰዎች ባይፈልጉም ያከብሯችኋል፣ ለእናንተ ክብር ይኖራችኋል። ስለዚህ ክብር ያለው ሰው መሆን የምትፈልጉ ከሆነ አፕሩቫል መጠበቃችሁን አቁማችሁ ከሰዎች በራሳችሁ የምትቆሙ ሰዎች ሁኑ። ያን ስታደርጉ ሰዎች የሚያከብሩ። ሶስተኛው ነጥብ ደግሞ ደካማ የሆነ ባውንደሪ ካላችሁ ያላችሁን ክብር እየገደለባችሁ ነው የሚሄደው። እያንዳንዱ ሰው በቀላሉ የሚጠቀምባችሁ ሰው ከሆናችሁ፣ በቀላሉ ማኒፕሌት የሚያደርጋችሁ ሰዎች ከሆናችሁ፣ ሰዎች በቀላሉ ደጋግመው ዲስሪስፔክት የሚያደርጓችሁ ከሆነ ትክክለኛ ባውንደሪ ስለሌላችሁ ነው። ባውንደሪ ማታስቀምጡ ከሆነ ይሄ ነገር ከዚህ በላይ መሄድ የለብን የምትሏቸው ነገሮች ከሌሏችሁ ከሰው ጋር ያላችሁ ግንኙነት የተበላሸ ነው የሚሆነው። ምክንያቱም ሰዎች በቀላሉ ማኒፕሌት ያደርጓችሁ፣ በቀላሉ ይጠቀሙባችሁ፣ በቀላሉ ዲስሪስፔክት ደጋግመው ያደርጓችሁ። ስለዚህ ባውንደሪ ልታስቀምጡ ይገባል። በጓደኝነት ውስጥ፣ በሪሌሽንሺፕ ውስጥ ወይም ደግሞ በስራ ውስጥ ስትቆዩ ባውንደሪ ልታስቀምጡ ይገባል። ያን ስታደርጉ ኮሚኒኬሽናችሁ ወይም ደግሞ ከሰው ጋር ያላችሁ ሪሌሽንሺፕ ጠንካራ እየሆነ ይሄዳል። ምክንያቱም ከዚህ በላይ የምትሏቸው ነገሮች ልታስቀምጡ ስለቻላችሁ። ያንን ባረጋችሁ ቁጥር ሰዎች የሚያልፏቸው እናንተን ሊረብሿችሁ ወይም ደግሞ ኢነርጂያችሁን ሊወስዱ የሚችሉ ነገሮችን ማድረግ እንዲያቆሙ ታደርጋላችሁ። ሁሉም ሰው መሄድ እስካለበት ድረስ ብቻ እንዲሄድ እንድታረጋላችሁ። ያንን ማድረግ የምትችሉት ደግሞ ባውንደሪ ማስቀመጥ ስትችሉ ነው። ከዚህ በላይ መሄድ የለብህም የምትሏቸው ነገሮች ስታስቀምጡ ነው። ያን ስታደርጉ ሪሌሽንሺፓችሁ ጥሩ እየሆነ ስራ ያላችሁ ኢንቫይሮንመንት የተሻሻለ እየሆነ ከሰዎች ጋር ያላችሁ ግንኙነት የተሻለ እየሆነ ይሄዳል። ምክንያቱም ባውንደሪ ያለው ሰው ማንም ሰው ዲስሪስፔክት ማድረግ አይችልም። ስለዚህ ባውንደሪ በማስቀመጥ ሰዎች የሚያከብሩት ሰው ሁኑ። አራተኛው ነጥብ ደግሞ ኮንፊደንሳችሁ ሁሉን ነገር ይቀይራል። ኮንፊደንስ ካላችሁ ሁሉም ሰው ያከብሯችኋል። ምክንያቱም የምትናገሩት ነገር በግልጽ ነው። እያንዳንዱ የራሳችሁ ስታንዳርድ ያላችሁ ሰዎች ናችሁ። በቀላሉ ውሳኔዎች መወሰን የሚችሉ ሰዎች ናችሁ። በከባድ ሁኔታ ውስጥ መረጋጋት የሚችሉ ሰዎች ናችሁ። ብዙ ከፍታ ዝቅታዎች ሲኖርም ተረጋግታችሁ ወደፊት መራመድ የሚችሉ ሰዎች ናችሁ። ያንን የምታደርጉ ሰዎች ከሆናችሁ ሰዎች ያከብሯችሁ። በዙሪያችሁ ያሉ ሰዎች ሁሉ ያከብሯችሁ። ስለዚህ ሰዎች እንዲያከብሯችሁ የምትፈልጉ ከሆነ በራሳችሁ እርግጠኛ የሆናችሁ ሰዎች ልትሆኑ ይገባል። በራሳችሁ እርግጠኛ ደግሞ መሆን የምትችሉት ኮንፊደንስ ሲኖራችሁ ነው። በየቀኑ ስትሰሩ ራሳችሁን የሚያሻሽላችሁን ነገር በየቀኑ የምታደርጉ ከሆነ ራሳችሁን እንድታምኑ የሚያደርጋችሁ ቃል የገባችሁትን ነገር በየቀኑ ደጋግማችሁ የምታደርጉ ሰዎች ከሆናችሁ ኮንፊደንሳችሁ እያደገ ይሄዳል። ኮንፊደንሳችሁ አደገ ደግሞ ማለት ትክክለኛ ውሳኔ የምትወስኑ ሰዎች መሆን ትችላላችሁ። በግልጽ ሀሳባችሁን የምትገልጹ ሰዎች መሆን ትችላላችሁ። ከውስጣችሁ ትክክለኛ ነገሮችን የምታወሩ በግልጽ የምታስቀምጡ ሰዎች እየሆናችሁ ትሄዳላችሁ። ያ ደግሞ ሰዎች እንዲያከብራችሁ ያደርጋችኋል። በግፊት ውስጥ፣ በጫና ውስጥ፣ በውድቀት ውስጥ ጠንክራችሁ የምትራመዱ ሰዎች እየሆናችሁ ትሄዳላችሁ። ያ ደግሞ ሰዎች በግድ እንዲያከብሯችሁ ያደርጋችኋል። ስለዚህ ጠንካራ እንድትሆኑ ሰዎች በዙሪያችሁ ያሉ ሰዎች የሚያከብሯችሁ ሰዎች እንድትሆኑ ከሆነ የምትፈልጉ ከሆነ ኮንፊደንስ ያለው ሰው መሆን አለባችሁ። ኮንፊደንስ ደግሞ ሁሉን ነገር እንድትቀይሩ ያደርጋችኋል። ውሳኔዎቻችሁ ትክክል እንዲሆን፣ ወደፊት እንድትራመዱ፣ ራሳችሁን መቀየር እንድትችሉ፣ የተሻሻለ ሰው እንድትሆኑ ያደርጋችኋል። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ ወይም ደግሞ ሰዎች የሚያከብረው ሰው መሆን የምትፈልጉ ከሆነ ኮንፊደንስ ያለው ሰው ሁኑ። ኮንፊደንሳችሁን ደግሞ ቃል የገባችሁትን ነገር ደጋግማችሁ በማድረግ ኮንፊደንሳችሁን ማሳደግ ትችላላችሁ። ያን ስታደርጉ ደግሞ ሰዎች ክብር ይኖራቸዋል። ክብር የሚኖራችሁ ኮንፊደንስ ያለው ሰው ስትሆኑ ነው። አምስተኛው ነጥብ ደግሞ ቫልዩአችሁን ገንቡ። ብዙ ሰዎች በቀላሉ ሰዎች እንዲያከብሯችሁ የምትፈልጉ ከሆነ ቫልዩ ሊኖራችሁ ይገባል። ቫልዩአችሁን ልትገነቡ ይገባል። ስለ ፋይናንስ አይደለም ወይም ስለ ገንዘብ አይደለም። ሜንታሊ ስትሮንግ ስለመሆን ወይም ኢሞሽናችሁን መቆጣጠር የምትችሉ ሰዎች ከሆናችሁ፣ ስኪልፉል የሆናችሁ ሰዎች ከሆናችሁ ሰዎች ያከብሯችኋል። ያን ደግሞ የምታደርጉት በራሳችሁን በመገንባት ደጋግማችሁ ፕራክቲስ በማድረግ ነው። ዲሲፕሊን በመሆን
ኮሚኒኬሽን ችሎታችሁን በማሳደግ ኢሞሽናል ኮንትሮል ወይም የስሜት ቁጥጥራችሁን በማሳደግ ራሳችሁን ደጋግማችሁ በማስተማር ኖሌጅ እንዲኖራችሁ በማድረግ የህይወታችሁን ትርጉም ፐርፐዛችሁን በማወቅ ያን ስታደርጉ ቫልዩአችሁ እያደገ ይሄዳል። ቫልዩ ያለው ሰው ማንም ሰው ያከብረዋል። አቴንሽን ለማግኘት መጣራችሁን አቁማችሁ የራሳችሁን አቴንሽን ትኩረታችሁን ራሳችሁን ማሳደግ ላይ ስታደርጉ ትኩረታችሁ የሚሄድበት ቦታ ላይ ህይወታችሁ ይከተለዋል። ስለዚህ ትኩረታችሁን ራሳችሁን ማሳደግ ላይ ቫልዩ መገንባት ላይ አዳዲስ ስኪሎችን መማር። አዳዲስ ስኪል ስትማሩ ችግር መፍታት ትችላላችሁ። ችግሮች የምትፈቱ ሰዎች ከሆናችሁ ደግሞ ጠቃሚ እየሆናችሁ ትሄዳላችሁ። ጠቃሚ የሆነ ሰውን ደግሞ ሁሉም ሰው ያከብረዋል። ስለዚህ ቫልዩአችሁን ገንቡ። ቫልዩ ያለው ሰው ሁኑ። ዲሲፕሊን በመሆን ኮንሲስታንት ወይም ደግሞ ደጋግማችሁ አንድ ነገር የምታደርጉ ሰዎች በመሆን ቫልዩአችሁን ገንቡ። ራሳችሁን በየቀኑ የምታሳድጉ ሰዎች ከሆናችሁ ቫልዩ ያለው ሰው መሆን ትችላላችሁ። አዳዲስ ስኪሎች የምትማሩ ከሆነ አዳዲስ ነገሮች በህይወታችሁ እንዲመጡ የምትጥሩ አይነት ሰዎች ከሆናችሁ ራሳችሁን እያሻሻላችሁ በየጊዜው የምትሄዱ ሰዎች ከሆናችሁ ቫልዩ ያለው ሰው እየሆናችሁ ትሄዳሉ። ቫልዩ ያለው ሰው ደግሞ ሁሉም ሰው ያከብረዋል። ስለዚህ ህይወታችሁ ተፈላጊና የተከበረ ሰው መሆን የምትፈልጉ ከሆነ ቫልዩአችሁን ገንቡ። ስድስተኛው ነጥብ ደግሞ ሁሌ አቬሌብል መሆናችሁ፣ ሁሌ የምትገኙ ሰዎች መሆናችሁን አቁሙ። ያንን ነገር ማታቆሙ ከሆነ ሰዎች እናንተ ማክበር ያቆማሉ። ሁሉም ቦታ ላይ የምትገኙ በደወሉ ሰዓት ሁሌ የምትገኙ ሁሉም ቦታ በጠሯችሁ ቦታ ላይ የምትገኙ አይነት ሰዎች ከሆናችሁ ሰዎች እናንተ ማክበር ያቆማሉ። ምክንያቱም ሁሌም አቬሌብል ናችሁ። በጠሯችሁ ሰዓት ነው የምትገኙት። ስለዚህ ምንድነው የሚያስቡት? ይህ ሰው የትም ባገኘው ብጠራው ይመጣል፣ የትም ቦታ ላይ ብጠራው ያመጣል፣ የትም ቦታ ላይ ማግኘት ይችላል ብለው ስለሚያስቡ ለእናንተ ያላቸው ቫልዩ ለእናንተ ያላቸው ክብር እየወረደ ይሄዳል። ስለዚህ ሁሉም ቦታ አቬሌብል መሆናችሁን አቁሙ። ለእያንዳንዱ ነገር በፍጥነት መመለሳችሁን አቁሙ። ቴክስት ሲደረግላችሁ ወይም ደግሞ ሜሴጅ ሲላክላችሁ ወይም የሆነ ነገር ሲደውሉላችሁ እያንዳንዱ በየሩጣችሁ የራሳችሁን ፕሮግራም ትታችሁ ያንን ነገር የምታደርጉ ከሆነ ሰዎች ለእናንተ ያላቸውን ቫልዩ እያጡ ነው የሚሄዱት። ለእናንተን ማክበር ያቆማሉ። ስለዚህ የራሳችሁ መስራት ያለባችሁ ለራሳችሁ ማድረግ ያለባችሁ ላይ ትኩረት ማድረግ ያለባችሁ የራሳችሁ ፕሮግራም ላይ የራሳችሁ ስኬጁል ላይ ራሳችሁ መቀየር ላይ ሲሆን ነው ሰዎች የሚያከብሯችሁ። ስለዚህ አቬሌብል ሁሌ መገኘታችሁ ልታቆሙ ይገባል። ሁሌ መገኘታችሁ ስታቆሙ ነው ሰዎች የሚያከብሯችሁ። ሁሌም የራሳችሁን ነገር ሳክሪፋይ እያደረጋችሁ ሰዓታችሁን ኢነርጂያችሁን እየከፈላችሁ ለሰዎች የምትገኙ ከሆነ ለእናንተ ያላቸው ክብር እያጡ ነው የሚሄዱት። ስለዚህ አቬሌብል መሆናችሁን ባቆማችሁ ቁጥር ሰዎች እያከበሯችሁ ይሄዳሉ። ሁሌም የማትገኙ ሰዎች ከሆናችሁ ሰዎችን ለእናንተ ክብር እየኖራችሁ ይሄዳል። ስለዚህ ህይወታችሁ ላይ ሰዎች እንዲያከብሯችሁ የምትፈልጉ ከሆነ በሰዎች የምትወደዱ የምትከበሩ ሰው መሆን የምትፈልጉ ከሆነ እነዚህ 6 ነጥቦች ህይወታችሁ ላይ ልተገብሯቸው ይገባል። ዛሬ ልትጀምሩ ይገባል። እያንዳንዱን ነጥቦች ከዛሬ ጀምራችሁ ህይወታችሁ ላይ ልተገብሩ ይገባል። ያን ስታደርጉ የምትከበሩ የምትወደዱ ሰዎች እየሆናችሁ ትሄዳላችሁ። አብራችሁን ስለነበራችሁ አመሰግናለሁ። ቻው።